በመጨረሻም የሜሮን ውሸት ተረጋግጧል። በቀደም ከአብርሃም ጋር ስትገናኝ ስትናገር የነበረችው ሌላ ነው፣ ዛሬ ስትናገር የነበረችው ነገር ሌላ ነው። እንግዲህ እሷ ከአብርሃም ጋር ለመስማማት ወይም ደግሞ ከአብርሃም ጋር ለመሆን ብላ እዚህ ጋር የሰው ስም ማጠላሸት፣ የሰው ስም ማበላሸት፣ የሰው ስም በዚህን ያህል መንገድ የሆነ ያላረጉትን ስራ አርጓል ብላ ማለት አልነበረባትም አይደለ? እንግዲህ ዛሬ የምታስታውሱ ከሆነ ወንድሟና አቤላ እንግዲህ ተገናኝተው ቪዲዮ ሰርተው እንደነበረ ሁላችሁ ማየታችኋል። እዛ ቪዲዮ ላይ እንግዲህ ከሀገር እንደወጣች ሄርሜላ ሲናገር ነበር። አቤላ ደግሞ ምንም አላቅም ብሏል። ያም ፖይንት የያዙልኝና እንደገና እንግዲህ ሜሪ ዛሬ ላይ የተናገረችው ነገር አለ። ከሀገር ለማስወጣት እንዳሰቡ ነው ለአብርሃም በቀደም የነገረችው። ዛሬም ደግሞ ይህን ደገመችው። ግን ደግሞ ያ ነገር ውሸት እንደሆነ እንግዲህ እነ ሩታና ዳኒ እየተናገሩ ነበረ። ይሄ ነገር ምንድን ነው ማለት ውስብስብ ያለ ነገር ነው እየሆነ ያለው። ገብቷችኋል አይደለ? ቀን ላይ እንዲሁም እዩ ቪዲዮ እየሰራ ነበረ። እሱም ቪዲዮ ምናልባት ከተመለከታችሁ ሄርሜላ ያላችሁበትን ቦታ አውቃለሁ፣ አብርሃምን እየሸወዱት ነው ያለው፣ አብርሃም በሚያውቀው ነገር በጣም እየተጎዳ ነው ያለው። ለምን አብርሃም እየተጎዳ ያለው? በዙሪያው ያሉ ሰዎች ሄርሜላ የት እንዳለች ያውቃሉ። እሱ ግን ባለማወቅ በጣም እየተጎዳ ነው፣ ሰዎችን እያመነ እያለ ነበር። ሰላም ሰላም የት ወዳጆች እንዴት ናችሁ? በያላችሁበት ሰላም እና ጤና ፍቅር አምሽ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ሜሪና ሩቲ ምንም የስጋ ዝምድናም ምንም አይነት ግንኙነት የላቸውም። ያው አለ አይደለ የሰው ልጅ ከመላመድ እኮ መዋለድ ቋንቋ ነው አይደለ እንዴ? እህት ወንድም ይባላል። እሷ ግን የምንም ልክ ያልሆነች ሴት ናት። ይሄ ዝም ብሎ ውፍረትና ቁመት ብቻ ማለት ነው። አንዳንድ ጊዜ እኮ ለምትጠየቁት ጥያቄ አስባችሁ መመለስ አለ። ወይም ደግሞ ይሄ ነገር ራሱ ተነጋግራችሁበት እንኳን ባይሆን የሆነ እነሱ ለሚጠይቁሽ ምላሽ ምንድነው መመለስ የሚለውን ማሰብ አለብሽ እኮ። በጣም ዛሬ ግራ ተጋብተሻል። ንግግሮች ራሱ በጣም ግራ የሚያጋቡ ነበረ። አንቺ ራሱ በጣም ብልግና ነው። አብርሃም አንቺን አይፈልግሽም፣ ብቻሽን ብትቀሪ እንኳን እስቲም እንደማይፈልግሽ ነው። በቃ እኛ እንድትታረቁ ብዙ ጣርን፣ ብዙ ወረድን፣ ብዙ ለፋን፣ ግን ደግሞ የሚሆን ነገር አይደለም። ተስፋ ቁረጫ አይነት ነገር ስትናገራት ነበረ። በነገራችን ላይ ማሮቼ ሩታን እንደዛ ስትላት ሩታ ሳይሰማትና ውስጧ የሆነ ስሜት ሳይሰማ ቀርቶ አይደለም። ግን ሩታ ደስ ከሚለው ነገር ስሜቷን የሆነ መቆጣጠር ትችላለች። ብትናድድም የሆነ ዋጥ አድርጋ ፈገግቷን የምታሳይ አይነት ሴት ናት። እኔ ብዙ ጊዜ እላቸዋል አይደለም ከአብርሃም ጋር እኮ ስትገናኝ ያኔ በፊት ላይ ሄርሜላ ብዙ ሪአክቶችን ታደርጋለች። ፊት ለፊቷ ሳትናድድ ቀርታ የምትስቀው፣ የምትጫወተው፣ የምታወራው ውስጧን እሷና እሷ ናቸው የሚያውቁት። እና ዛሬም ይሄን ነገር መናገር አልነበረባትም። እንዲሁም እንግዲህ ዳኒና ኤፋ መፈታታቸው እጅጉ ደስ የሚል ነው። ዋናው ትልቁ ነገር እናንተ በሰላም መፈታታችሁ ነው። ሩቲ ደግሞ እንግዲህ በጣም ሮባል እያለችው ነበረ። ዳኒም በነገራችን 2 ቀን የታሰረው እኮ 2 ቀን ራሱ መታሰሩ ሪል ራሱ መሆኑ በጣም ግራ እያጋባ ነው ያለው። ማለት እንዴት እንደዚህ በፍጥረት ተለቀቀ የሚለው ነገር በጣም ግራ የሚያጋባ ነገር ነው። ሩታ እንግዲህ በልጇ ስትምል ነበረ፣ በፈጠራ ስትምል ነበር። የዚህን ያልኮ መማልም መገሰት የሚጠበቅብሽ እንስት አላልሽም ሩታ። ለምን በቃ ህግ እስከያዘው ድረስ ጉዳዩን ህግ መጨረስ ነበረበት። ግን ደግሞ በዚህን ያህል ርቀት ሜሪ ሄድሽው ከአብርሃም ጋር አንቺ ፒስ ለመፍጠር ነው ወይስ ሌላ አንቺ ያቀርሽው ተንኮል ሴራ አለ? ይሄ ራሱ በጣም ግራ የሚያጋባ ነገር ነው። እንግዲህ ትናንትና አንቺ ከሩት ጋር የነበረች ኮንታክት እንግዲህ ብዙ ዋጋ ለመክፈል የተዘጋጀሽ አይነት ሴት ነሽ። ግን ደግሞ በጣም እኮ ግራ የሚያጋባው ነው። የምታስታውስ ከሆነ ከዚህ ፊት እንግዲህ ቡዜና ሩታ የነበራቸው ግንኙነት እጅጉን የሚያስደስት እጅጉን ደስ የሚል ነበር። በቅስፈት ነው ተገልብጣ እንደዚህ አይነት ሁኔታዎችንና እንደዚህ የሚያስጠሉ ነገሮችን እሷ ራሱ እያሳየችን ያለችው። ለምን ሴት ልጅ ሆናችሁ ከሴት ጎን ከተበዳይ ጎን መቆም ያለባችሁ፣ ከእውነት ጋር ነው መቆም ያለባችሁ። ምንጊዜም እውነት ከእውነትነት መንገዷ ልትርቅ አትችልም። ምናልባት ልትድበሰበስ ትችላለች። ገባችሁ አይደለም? ስለዚህ የቡዜን ድርጊት ነው ሜሪም እየደገመች ያለችው። ሩታ በነገራችን ላይ እኔ እንጃ እግዚአብሔር አምላክ በቃ የሆነ ከዚህ በላይ ሞገሱን ክብሩን ያድርሽ። ለምን እነሱ እየሄዱበት ያሉበት መንገድ አንቺን ለመጣል አንቺን ለማስጠቋር በጣም ብዙ ርቀት ሄዷል አይደለ? ግን አንቺ ደግሞ እግዚአብሔር ሞገስና ክብሩን እየሰጠሽ አለሽ። እንዲሁም በጣም ከሚያናድረው ነገር ዛሬ ቪዲዮዎችን እየተመለከትኩ ነበር እና በሩታ ልጅ ላይ እንግዲህ ብዙ ሲጠቋቆሙ ብዙ በተለይ እናት የሆናችሁ
እኔ እንደዚህ አይነት ነገሮችን እንዴት ነው ልታስቡ የምችሉት? ቆይ አንድ ሰው ባጠፋ እናት፣ አባት፣ ልጅ የሚመለከተው ጉዳይ እኮ አይደለም። እኔ ካጠፋው እኔ ልወቀስ፣ እኔ ልረገጥ፣ እኔ ልሰደብ፣ እኔ ልተች እችላለሁ። ግን የማይገጻ ልጅ ግን የማይሆን ቃላቶችን ተጠቅማችሁ እንዲናደርገዋለን እንዲናደርገዋለን። አረ በጣም የሚደብር ነገር ነው። እግዚአብሔርን ለምን እንዲህ ነግበኔ እኮ ነው እያንዳንዱ ነገር እኮ ነግበኔ ነው። ልክ እንዴት ነው የኔና ስትሰደብ የኔ ልጅ ሲሰደብ እንደማልወድ ሁላ እኮ ነገ ደግሞ በእናንተ ላይ ነገር ሲደርስ እኮ እናንተ ማትወዱትም ያን ነገር ራሳችሁ ላይ እንዲደረግባችሁ ማትወዱትን ነገር ሰዎች ላይ ማድረግን አትልመዱ። በተለይ ደግሞ በቀል በልጅ በቤተሰብ አይደለም። በቃ እናንተ ጥላችሁ ከግለሰብ ጋር ከሆነ ከዛ ከግለሰብ ጋር ነው እንጂ ይሄ ምንም የማይቀጻ ልጅ ላይ ልትፈርዱ ልትናገሩ ልትዘባበቱ አይገባም። እውነት አንዳንድ ጊዜ የሆነ የሰውኛ ባህሪ የሌለን ሰዎች አለን። የዚህን ያህል የሚያጨካክን ጊዜ ላይ እንዲ ያለ ነው እንዲ ኦኬ፣ ሩታ አጥፍታ ሊሆን ይችላል፣ ከሩታ ጋር ነው ችግራችሁ። አብርሃም አጥፍቶ ሊሆን ይችላል፣ ከአብርሃም ጋር ነው ችግራችሁ እንጂ ከልጅ ጋር አይደለም። እንዴ በጣም የቀይ መስመር ነው። እግዚአብሔር በጣም ቀይ መስመር ነው። በጣም ሲነጋገሩ እያየው እየሰማኝ ነበርና አንዳንድ ጊዜ እዛ ጋር የሚጠቀሙት ቃላቶች በጣም ስለሚደብሩ እዚህ ጋር አምጥቼ ለእናንተ ማሰማት ስለማልፈልግ ነው እንጂ እውነት እንደዚህ አይነት ልጆች ልቦና ይስጣችሁ። እናንተ ላይ ሊደረግ የማትፈልጉትን ነገር ሰዎች ላይ ማድረግ ጥሩ አይደለም እና ሩታ እንግዲህ ራሷን ነጻ አውጥታለች። እነዚህ 3 ልጆች ኤፋም፣ ዳኒም ሩቲም እንግዲህ ነጻ ራሳቸውን አወጥቷል። ምንም ማየት እነሱ ጋር ስለ ሄርሜላ ምንም ማየት የሚያውቁት ነገር እንደሌለ እንደውም ሩቲ እኮ ምን ያህል ይሄ በቃ አንደበተ ትሁት የሆነች ልጅ፣ መልካም የሆነች ልጅ፣ ልቦ በቃ ንጹህ የሆነ ልጅ ነች። እግዚአብሔር አምላክ ባለችበት ደህና ትሁን። የእሷ መጥፋት ራሱ እኛንም ግራ እያጋባን ነው። እስከዛሬ የት ሄደች ነው የሚባለው? በጣም እኛ ራሱ ግራ እየገባን ነው። እና እግዚአብሔር ባለችበት በሰላም ይጠብቃት። እኔ የሰው ልጅ ነኝና እኔ ላይ ሊደርስ የሚፈልገውን ነገር ሰዎች ላይ እንዲደርስ አልፈልግም ብላለች ሩቲ። የኔ ቆንጆ አንዳንዴ እኮ ንጹህ ልቦና ሲኖራችሁ እንደዚህ ነው፣ መልካም ነገር ነው የምታስቡትና እንግዲህ አብርሃም እንግዲህ በዙሪያ ያሉትን ሰዎች መፈተሽ መልካም ነው። በተለይ እንግዲህ ቀን ላይ እንዳልኳችሁ አቤልና ማን ነው ወንድሟ ተገናኝተው እንግዲህ ሄርሜላ ወደ አሜሪካ እንደሄደች። በነገራችን ላይ ለዩቱበሮች በጣም አሜሪካ፣ አውሮፓ፣ ዱባይ ምናምን በጣም ቀላል ነው። እኔ በወሬ ደረጃ ይሆን አላውቅም። መቼም አንድ ሰው እኮ ፕሮሰስ ለመጀመር የአውሮፓ ቪዛ እንደዚህ በቀላል አይገኝም። ምንም ቤተሰብ ቢኖራችሁ ብር ቢኖራችሁ ነገሮች እንደዚህ አልጋ ባልጋ የሚሳኩ አይነት ነገሮች አይደሉም። ገባችሁ አይደለ? እንደ ትላንትላ ከኤፋ ጋር ተገናኝታ እንደ ዛሬ ነው የጠፋችሁ። እንዴት እንደዚህ በቅስፈት የሚሳካ ነገር ሊሆን ይችላል? አይሆንም። ገባችሁ አይደለ? እሱም ራሱ ዛሬ ነው አንድ ፎቶ ፖስት አድርጎ የእህቱን መጥፋት ይሆናል አይደለ በዘፈን አቀነባብሮ ሲናገር የነበረው። እውነት እህቴን የምታክል አንድ እንስት ራሷን መከላከል የማትችል አንድ እህቴ ጠፍታብኝ እንዴት ነው ዝም የምለው? ዛሬ ሶሻል ሚዲያ እኮ በጣም ለብዙ ነገር ለቢዝነስ ብትሉ ለብዙ ነገር እኮ የሚጠቅም ነው። ወጥቼ ነው እህቴን አፋልጉ ብዬ የማለቅ ሰው እንጂ እንዴት ነው ቀን በቀን ልብስ እየቀየርኩኝ እንደፈለገኝ ፈታ ዘና እያልኩኝ ቪዲዮ ፖስት ማድረግ አላደርግም። ለምን? ከእህቴ የሚበልጥብኝ ነገር የለማ። ገባችሁ አይደል? እህት ናት፣ እናት ናት፣ ሀገር ናት፣ እናት ናት፣ ሁሉ ነገር ናት እኮ ሴት ልጅ። ሰው ብዙ ነገሮችን እንኳን መጋፈጥ የማትችል እንስት ናት፣ ደካማ ናት። እና አቤልም ዛሬ ፎቶ ፖስት አድርጎ ነበረ ቲክቶክ ላይም ኢንስታግራም ላይም አብርሃም እንደዛ ፎቶ ፖስተው እያዩ ነበረ። ሁሉም እየተጠቀሙባት ነው ያሉት፣ እየሸቀሉባት ነው ያሉት እንጂ ምንም ለእሷ የሆነ የሚጠቅም ለእሷ የሚፈይዳት ነገር የሆነ ለእሷ የሆነ የሚበጃትን ነገር አይደለም እያደረጉላት ያለው። አንድ ሰው እኮ ሲጠፋ በትክክለኛ መንገድ ሊፈለግ ያ ሰው ያለበት ሁኔታ ሊታወቅ ይገባል። እንደገናም ደግሞ ሩታ ብላለች ዛሬ እየተናገረች ሰምታችሁ ከሆነ እንግዲህ ስልካችን ተፈትሾ እያንዳንዱ የምንነጋገራቸው ነገሮች ተደምጦ ነው ስልካችን እንኳን የተሰጠንና እኛ ግን ከወንጀሉ ነፃ። ነገ ግን ሄርሜላ ስትገኝ እናንተ እንደምታፍሩ ከአሁኑ ልንገራችሁ ላሳውቃችሁ ያለች ነበር። እውነት ነው፣ አንዳንዴ እውነት ነው፣ ምንጊዜም እውነት ነው። በአጠቃላይ ግን ሩታን ለመጣል ሩታን የበታችነት ስሜት እንዲሰማት ሩታ በቃል አይደለ የሆነ ኋላ ቀርታ ማየት ነው መሰለኝ የምትፈልጉትና ያ ደግሞ የሚሳካላችሁ ነገር አይደለም። አንዳንድ ጊዜ ለሰዎች መጥፎ ነገር ባሰብንና ለሰዎች የሆነ ጥሩ ያሉ ነገር ከተመኘን ያ ነገር ዞሮ እኛ ላይ መድረሱ አይቀርም። ገባችሁ አይደለም?
ስለዚህ እንግዲህ ከእህቱ ጋርም ዛሬ ኤፋ ተገናኝቶ እኔ እህት ማለት እንደዚህ አይደለም፣ ቢያንስ የኔ መታሰር አስደስቶች ነበረ፣ ብቻ የተለያዩ ጥያቄዎች የተጠያየቁ ነበር። እኔ የአንተ መታሰር ካስደስቶኝ ሳይሆን በአጠቃላይ አንዳንድ ጊዜ በዙሪያችን ያሉን ሰዎች ስንርቃቸው እነዛ ሰዎች ለእኛ ጥቅምና ጉዳትን እንዳላቸውና እንደሌላቸው ማወቅም ይቻላል እንጂ እኔ አይደለም እንድትታሰር ምንም እንድትሆን አልፈልግም፣ ግን ደግሞ መታሰርክ ምንም ማለት አይደለም ሲምፕል ነው ያለችው ነበርና እንግዲህ በጣም የሚገራርሙ ነገሮች ናቸው የተከሰቱ ያሉትና እንግዲህ ይቺ ልጅም በሰላም ከቤተሰቦቿ ጋር ያገናኛት እንዳለላችሁ ልጅቷ አልታሰረችም፣ አልታገተችም፣ ከሀገርም አልሰፈረችም፣ አለች፣ ያለችበት ቦታ ላይ አለች። ግን ደግሞ ነገሮችን በጣም ውስብስብ ማድረግ ይፈልጋሉ። ከዚህ በኋላ የሆነ እውነታውን ማውጣት አይፈልጉም። እኔ እንደተረዳሁት ከሆነ እንጂ እውነታውን ማውጣት ቢፈልጉ ይሆናል አይደለም፣ ማወቅ ቢፈልጉ እስከዛሬ ዝም አይሉም። እና የኔ ምርጦች በያላችሁበት ሰላምና ጤና ፍቅር እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ባባይ